እኔን የምታወራኝ ከመሰለኝ ለኔ ነው ሜሴጁ ማለት ነው ያ ሶ መቀበል ነው ያለኝ ምርጫ አይደል ሶ ለሴቶች እንደውም አዶናይ ያደላል የሚል ስሜትም ነበርና የሌለ ለዛ ይባላል የሌለ ባይለኛ እስቲ እንደው አንተስ ያ ስሜት አለ ወይ ለሴቶች የሚያደላ ስሜት አዎ ትንሽ ምክንያት አለ አሁን የለም ምት ለመናገር አይ ቲንክ ስራዬን ሰርቻለሁ ብያለሁ በራሴ ግን እናቴ በጣም መክራት ነበረ ሲስተር ምናምንና ውስጤ የሚነግረኝ ነበረ ሴቶችን ላይ ስራ እንዳንዶን ሴቶችን ላይ ስራ ለምን እንደሆነ አላውቅም የመጣብኝ ስድብ አውቃለሁ ከወንዶች በጣም ብዙ ጥላቻ በጣም ብዙ ቂም መጥቶብኛል የዛኔ ያላሳለፍኩት ነገር የለም ግን ስቲል ያ ሁሉ እየሰማው ከሴቶች ጋር እየመከርኳቸው ነበር ኢቭን ወንዶችም መከራለሁ እኮ አዎ ግን ሴቶችን ስመክር እንዳለ እንደ ህዝብ የምለው ነገር ገብቷቸው ይቀይራቸዋል ምን አይነት ኃይል ነው ይሄ ምን አይነት ኃይል ነው የኔ ኃይል አይደለም ይሄ እግዚአብሔር ኃይል ነው ሶ ልፍቀድለት ይውጣ ወንዶች ይጠሉኛል ብዬ አልይዘው ይውጣ እንችክራለሁ በቀይርበት ሰዎችን እና በጣም ደስ ብሎኛል ሴቶች ላይ መስራቴ አሁንም እቀጥልበታለሁ ቀንሻለሁ ትንሽ because አሁን በጋራ ነው እየሰራለሁ በሁሉ ሰው ላይ ነው ሁሉ አንድ by the way አሁን ስንወለድኛ ወንዶችም ሴቶችም ማለት ነው ከእናታችን ነው የምንወጣው እናታችን ደግሞ ብዙ ጭንቀት ትይዛለች ብዙ ትራውማ አለባት ብዙ በደል ደርሶባታል እናታችን የቀጣይ ጄነሬሽን እንትነች ድልድይ ነች ልጆች ሲወለዱ ከፕላሴንታው የሚቀበሉት ምግብ ብቻ ሳይሆን ጭንቀቷም ነው የደረሰባት ትራውማ ድብደባው ሊሆን ይችላል በራስ አለመተማመን ልዩ ልምታ እቺናት እነዚህ ድምጾችን እነዚህ መጥፎ የሆኑ የማይጠቅሟት ነገሮችን ካላወጣች ልጇም እሱ ወርሶ ያድግና ከዛ ይቀጥላል ማለት ነው እናቷ ላይ ከሰራ በመንፈሳዊ ደረጃ ላይ ራሷ ላይ እንድትሰራ ራሷን እንድትወድ እንድታከብር ለየት ብላ እንድትወጣ ካገዝሻት ልጇም እንደዛ ሆነ ይወጣል ሲወለድ ባይገርምሽ አሁን ምን ይሉታል ጄነሬሽናል ትራውማ የሚባል የተላላፊ የሆነ እርግማን መሰለኝ እንደዛ ነው መሰለኝ ተላላፊ የሆነ እርግማን ስንለው በሰይጣን ደረጃ አይደለም በራስ አለመተማመን እርግማን ነው ራስን መጥላት እርግማን ነው ከሰው በታች ነኝ ብለህ ማመን እርግማን ነው እነዚህ ሁሉ ነገሮች ከያዘቻቸው ካልሰራችባቸው ከእግዚአብሔር ጋር ሆና ካልፈታች መንፈሷን ካላስተካከለች ልጇም እሱን ይዞ ያድጋል ማለት ነው ያ ልጅም እንደዛ ያስተላልፋል ስለዚህ አይ ቲንክ ለዛም ይመስለኛል ሴቶች ላይ የበለጠ የሰራሁት ከዛ በኋላ ነው ወደ 3.3 ሚሊዮን ፎሎወር ወይ ተከታይ ወዳጆች ያፈራው ከስግጥ በኋላ በየቀኑ 200-300 ሺህ በየሁለት ቀኑ 100 ሺህ በየሶስት ቀኑ ስንት ነበረ እንደው ፎሎወር መጀመሪያ ከሱ በፊት ስግጥ ፍምስ ከማለቴ በፊት አይ ቲንክ 1.9 ሚሊዮን እንደዚህ በአጭር ጊዜ ውስጥ ነው 3 ሚሊዮን በአንድ ወር ነው እንደዛ የገባሁት አንድ ወር ከ3 ቀን so powerful ማለት this is extremely powerful አይደለ ምን ሐሳባለህ እንደው በዚህ ተያይዞ ለመስራት ያሰብከው ነገር አለ አሁን ቱር የማድረግ አላማ አለኝ ቱር የማድረግ አላማ ስግጥ ፍምስ ቱር በኢትዮጵያ ጀምራለሁ ኢትዮጵያ በስነ ስርዓት አድርጌ ቱር አደርጋለሁ ከዛ በኋላ ኢንተርናሽናሊ ሄዳለሁ አሜሪካ ዩሮፕ አለ ምንድነው የምታደርገው ኮች የኮንፊደንስ ስልጠና shadow work የሚባል አለ which is ሰዎችን ጨለማቸው ተጋፍጠው እዛው ስቴጅ ላይ ያለው ራሳቸው ላይ ሰርተው እንዲለወጡ እንደዚህ ነበር ብለው እንዲለወጡ እንዲቀየሩ ቻሌንጅ ማድረጋቸዋለሁ ለዛው ላይ እንዲፈቷት ያቺ ፍርሃታቸው እና ቲክቶክ ስልጠናም ሰጣለሁ ክሬቲቪቲ በቃ አብዛኛው ሰው እንዲወጣ ባይዘው ሰዎች ስንባል ክሬቲቪቲያችን ኤክስፕረስ ካላደረግን ልባችን የሚለን ነገር ካልሰማን ድርቅ እንላለን አይደለ ሰዎች ደግሞ ውሃንም ባይዘው መንቀሳቀስ ይኖርብናል መደነስ መዘመር መዝፈን ስታወራ እንደሱ አለ ብዙ ጊዜ እንደዚህ ትላለህ እንደፈለክ ነው ፍሪደም አንዲት ሴት በቃ በፍርሃት ተሳስራ ቁጭ ስትልና ራሷን የመግለጽ ነፃነቱ ሲኖራት ያላት ኤነርጂ በጣም የተለያየ ነው ስለዚህ አንዲት ሴት እሱ ደረጃ ላይ መድረስ አለባት ወንድም ቢሆን ከዛ ወንድ ኩሩት ልበል ምናምን የሚለው አሳሰብ ወጥቶ ትንሽ ለስለስ እንዲል ስል ሪስፖንሲቢሊቲ መኖር አለበት መስራት ማኔጅ እንዲያረጋው በቃ ባላንስ እንዲሆን ብዙዎቻችን ወንዶች ስፔሻሊ ጠንካራ ነን በቃ ደርቀን አልገባሽ የደረቀ ደግሞ ቶሎ ይሰበራል ገባሽ አይደል ስለዚህ ባላንስ እንሁን በቃ ክሬቲቪቲ ደግሞ ትንሽ ፌሚኒን ሳይድ ያስፈልገዋል ሴቶች በጣም ክሬቲቭ ናቸው እናንተ ሐሳቦች አሏቸው ህልም ምናምን ወንዶች ደግሞ ሎጂካል ማሰብ እንወዳለን በጣም ትንሽ ክሬቲቪቲም አለን ስለዚህ ብዙ ወንዶች ከዚህ የደረቀ አስተሳሰብ በቃ እኔኮ በቃ መከበር አለብኝ ይሰራ ነው ዶክተር የተመረቀ ያለው ቁጭ ልበል እንደዚህ ካልክ
ምን ትሆናለህ? ራስን ታስረዋለህ። ለመከበር በመከበር ስም ብለህ ታስረ ደርቀት ሞታለህ። ለክብር ብለህ ብዙ አርቲስቶች አክተሮች አሁን የታሰሩበት በዛ ነው አይደል እንዴ? ወደ ቲክቶክ ለምን እንደው የማይመጡት በጣም ብዙ አክተሮች እግዚአብሔርን የህይወት ደረጃቸው ያን ያህል እንትን ዲክላይን እያደረገ ነው። አይሲ ይደብረኛል። አሁን አንተ በቃ ስግጥ ብለህ መጣ ምሳልክ ምናምን አሸነፍከው። በጣም አይ ላቭ ዘ ወርድ እና ደጋግሜ ሁሉ ልለው እችላለሁ። ከነ ችግሮቻቸው ጋር በጭንቀት እየኖሩ ያሉ ብዙ ሴቶች አሉ። እንዴት ይሄንን ገፍተው ወጥተው ይስሩና ራሳቸውን ያሸንፉ ትላለህ? አሁን የኔ ከባዱ ነገር ምንድነው? በጣም ዳይሬክት ሀቅ እናገራለሁ። ሰዎችን ወዲያውን ወደ ራሳቸው የሚመልሳቸው። ሁላችንም ሰዎች ነን። ሁሉም ሰው ከፍ አድርገህ የምታይ ከሆነ ሰዎችን ትፈራለህ። ከነዛ ተመሳሳይ ሰዎች ክብር የምትጠብቅ ከሆነ እነሱ ሰዎች በዚህ ክብር ይጠብቃሉ ከሰው። አንተም ከነሱ ክብር የምትጠብቅ ከሆነ ታሳሪ ነህ። እነሱ ያሉበት እስር ቤት ውስጥ አንተም ነህ። ስለዚህ እሷ ማወቅ ያለባት ምንድነው? አንደኛ ነገር ነገ ልትሞች ትችላለሽ። እወቂው። ህይወት አጭር ነች። ዝም ብለሽ አንድ ሻመት እንዳለሽ አክት አታርጊ። አሁን አለን እዚህ ነገ ላንኖር እንችላለን። እሱ አሁን ሊያስረን አይገባን። እንደውም በጣም ነፃነታችን ሊያውጀው ይገባል። ያለን ጊዜ አጭር መሆኑን አስበህ እንዴ አሁን እኔ አሁን 26 ዓመቴ ነው በራሴ። ስንት ዓመት ነው የሚቀረኝ በደንብ አድርጌ ሱፌን ለብሼ እየተንቀሳቀስኩኝ ህይወት ኢንጆይ እያደረኩት የምኖርባት? አይ ቲንክ 30-40 ዓመት ነው። ከዛ በኋላ በቃ እርጋታ ይመጣል። ረጋ ትላለህ፣ እንትን ትላለህ። ራሱ ናቹራሊም እድሜ ምንም ሰውነትንም ኮንትሮል ስለሚያደርገው ለዚች 100 ዓመት እኮ ከኖርን እድለኛ እኮ ነን። ባይዘው ወይ ምናልባት ነው ይሄም አናውቀው። ስለዚህ ለዚች 100 ዓመት ብለን አስቢው። ለዛ ሰው ብለሽ ያ ሰው እንዲያከብርሽ ያ ሰው እንዳይሰድብሽ ብለሽ ስትታሰሪ ቀንሽን ስታጠፊ በዛ like it doesn't make sense። አዎ saying ሁላችንም ባይዘው ህይወታችን ላይ የሚያስሩን ሰዎች አሉ። አሁን አምለሰት አንቺ በራስሽ ማለት ነው የምታውቂያቸው ሰዎች የምታስታውሻቸው በየቀኑ ይህ ባረግ እንደዚህ ይሉኝ ይሆናል ብለሽ የምታስቢያቸው ሰዎች ከ50 አይበልጡ maybe ከ200 አንቺ ታዋቂ ስለሆንሽ ከ200 ኖርማል ሰው አሁን ሌላ ሰው ህይወታቸው ላይ የሚቆጣጠሯቸው ሰዎች 100 ሰዎች ናቸው። ከነዚህ 100 ሰዎች ውስጥ ከነሱ ጋር የተማሩ ናቸው። ጓደኛ የነበረው አንድ ጊዜ ቤተሰብ አለ፣ ባል አለ፣ ሚስት አለች። እነዚህ ሁሉ ሰዎች ህይወታችንን ይቆጣጠሯታል። እነዚህ ሰዎች ካላለፍን በምንም ተአምር ወደ ሌላ ደረጃ መድረስ አንችልም። ፈተናችን እነዚህ ሰዎች ናቸው። እነዚህ ሰዎችን ማስደሰት ማቆም ይኖርብናል። ከነሱ ክብር መጠበቅ ማቆም ይኖርብናል። ይናደዱ ይደሰቱ የኛ ጉዳይ አይደለም። የራሳቸው ህይወት አላቸው። መንገዳቸው ይመሩ። የራሳቸው ትተው ወደኔ ጣልቃ የሚገቡ ከሆነ ይህ ጥልቅ እያሉ ነው። ውጣ ምን ትሰራለህ እዚህ? ገባሻል? ምን ትሰራለህ? የራሴ ህይወት ነው ይሄ። በቃ ችግር የለውም ልኑርበት። ራሴን ልንራው ታውኝ በቃ እቺ ማለት ከቻለች ታሸንፋለች። anything she wants ሞዴል መሆን ትፈልጋለች። ሴት መሆን ትፈልጋለች፣ ትችላለች። የታባቱ ሊያቆማት ይሞክራሉ። አንቺ እኮ ከ10 ያን ያህል እኮ አይደለሽም 7 እኮ ነሽ 6 ደረጃ ሊሰጧት ይሞክራሉ። ራሳቸውን ደረጃ ስለሰጡ እሷ ደረጃ ግን 10 ከ10 ታደርገዋለች። ለምን ብለው ሲስቁባት እና አባታቸው አገባቸው 10 ነኝ እኔ ድርቅ እዛው ስግጥ ታባቱ ጥብቅ አለሽ ትይያለሽ። አዲስ ማንነትሽ ማንም ሰው አይሳፈጥሽም። ታያለሽ መጀመሪያ ያንቺ አወዳዳቂ ይሆናሉ፣ መካሪ ይሆናሉ። ከዛ ያንቺ ተወዳዳሪ ይሆናሉ። ከዛ ባንቺ ይቀናሉ። ከዛ ያንቺ አንጨብጫቢ ይሆናሉ። ምርጫ የላቸው። ዋው ቴንክ ዩ። ብዙ ሰዎችን ኢንስፓየር